በዛሬው ዕለት የአጋዕዝተ ዓለም ቅድስት ሥላሴ የፈጣሪያችንን ዓመታዊ ክብረ በዓል እያከበርን እንገኛለን እና በዛሬው ዕለት ሥላሴ በሰናዖር የነበረውን ያንን ግንብ ያፈረሱበት በዓል እየተከበረ ይገኛል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የእመቤታችን የወላዲት አምላክ የቃል ኪዳን ልጆች የቅዱሳን ወዳጆች በእግዚአብሔር ስም እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ? አሜን። ቸርነት የባህሪ ገንዘቡ የሆነ ልዑለ ባሕሪ ቅዱስ እግዚአብሔር በቸርነቱ ሰብስቦ በረድኤቱ አቅርቦ ቅዱስ ቃሉን ስለሚያስተምረን ስለሚመክረን ስሙ የተመሰገነ ይሁን። እንኳን ለአጋዕዝተ ዓለም ለቅድስት ሥላሴ ዓመታዊ በዓል ሁላችንን በሰላም አደረሰን። ቅድስት ቤተ ክርስቲያናችን በዛሬው ዕለት የአጋዕዝተ ዓለም ቅድስት ሥላሴ የፈጣሪያችንን ዓመታዊ ክብረ በዓል እያከበርን እንገኛለን። ከሁሉ አስቀድሞ ሥላሴ የሚለው ሕያው የባሕሪ የእግዚአብሔር ስም ነው። ይህ ስም በግዕዝ ቃል ሥላሴ የሚለው ሰለሰ ወይም ሦስት አደረገ ሦስትነት ከሚለው ትርጉም ጋር ይገናኛል። ቅድስት ቤተ ክርስቲያናችን የነገሮች ሁሉ መሠረት የትምህርታችን ሁሉ መሠረት አጋዕዝተ ዓለም ቅድስት ሥላሴ የዓለማት ፈጣሪ ሥላሴ መሆናቸውን ትመሰክራለች። በዘወትር ጸሎታችንም ላይ ስንጀምር በቅድስት ሥላሴ እንዘ አምን ብለን በሥላሴ ማመናችንን መስክረን ጠላት ዲያብሎስን ክደን እናታችን እመቤታችን ወላዲት አምላክን አምባ መጠጊያ አድርገን እንደምንጀምር እናጠይቃለን እና በዛሬው ዕለት ሥላሴ በሰናዖር የነበረውን ያንን ግንብ ያፈረሱበት በዓል እየተከበረ ይገኛል። ምድር ሁሉ በአንድ ቋንቋ ነበረች ነው የሚለው የኦሪት ዘፍጥረት ምዕራፍ 1 ላይ ስናነብ ምድር ሁሉ በአንድ ቋንቋ ነበረች። አንድ ቋንቋ ይነገርባት የነበረችው ምድር ኃጢአቷ እየበዛ በምድር ላይ በበዛ ጊዜ በዛ ጡብ እንስራ አሉ ይላል። የመጽሐፍ ክፍሉን ከኦሪት ዘፍጥረት ምዕራፍ 11 ላይ ሙሉን ማንበብ ትችላላችሁ። ጡብ እንስራ ብለው መደርደር ጀመሩ። ያንንም ጡብ ከእግዚአብሔር ጋር ሊገዳደሩበት ወደ ላይ ከፍ አድርገው ልክ ዛሬ በዘመናችን ታላላቅ ሕንፃዎች ወደ ላይ በኮንክሪት በቴክኖሎጂው እንደተገነቡት በዛም ዘመን ወደ ላይ ደርድረው ከእግዚአብሔር ጋር ሊገዳደሩ የፈለጉ ሰዎች ነው ይህንን ሥራ የጀመሩት የነበረው። ታዲያ በዘመናቸው ይህንን በማድረጋቸው እግዚአብሔር ሥራቸውን የተወሰነ ያህል እስኪሄዱ ድረስ ዝም አላቸው። እግዚአብሔር ይታገሰናል። ነገሮችን አስተውለን ወደ ራሳችን ወደ ሕሊናችን ተመልሰን ወደ መስመራችን እስክንመጣ ድረስ እግዚአብሔር ታጋሽ ነው። እነዚህንም ሰዎች ይታገሳቸው ነበር። ነገር ግን ከኃጢአታቸው ከበደላቸው ከርኩሰታቸው መመለስ አልፈለጉም። ይልቁንም በእግዚአብሔር ላይ የአመፅን ሥራ መስራት ጀመሩ። ጠላት ዲያብሎስ መክሯቸው ኑ እንውጋው ብለው ወደ ሰማይ ጦር ይወረውሩ ነበር። ያንን ክፋት ያስጀመራቸው ያ ክፉ መንፈስ ወይም ጠላት ዲያብሎስ ጥንተ ጠላታችን ያንን የወረወሩትን ጦር ወደ ምድር ልክ ሥላሴን አግኝተው ወግተው እንደተመለሱ እያደረገ ይመልስላቸው ነበር፣ ደስ ይላቸው ነበር። በኋላ ግን ሥላሴ ወረዱ ይላል። ምን አሉ? ኑ እንውረድ፣ አንዱ ከአንዱ ጋር እንዳይግባባ ቋንቋቸውን ምን እንበል እንደበላልቀው ብለው ሥላሴ ወረዱ። ይህንን ምስጢሩን አሁን የዚህን ቃል ምስጢር ስንመለከት ቤተ ክርስቲያናችን አስቀድሞም በአንድ ቋንቋ በአንድ ቃል በአንድ ልብ እግዚአብሔርን ታመልክ የነበረች ታመልክ ትገዛ የነበረች ቤተ ክርስቲያን። በኋላ እነዚህ ሰዎች ኃጢአት በመስራታቸው በእግዚአብሔር ላይ በማመጻቸው ምክንያት በእግዚአብሔር ላይ ማመጽ ኃጢአት ነውና ቋንቋቸው ተደበላለቀ። ስለዚህ መግባባት አልቻሉም። መግባባት ሲያቅታቸው ያ የሰሩት ግንብ
ለመፍረሳቸው ምክንያት ሆነ። ሰው ካልተግባባ የሚያንጸው ሕንፃ ሊኖር አይችልምና አንዱ ከአንዱ ጋር ተግባብቶ ሲሰራ። ስለዚህ ይህ የቋንቋ መደበላለቅ ሥራቸውን እንዲፈርስ አደረገው። በኋለኛው ዘመን ግን በሐዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ ይህንን ዓለም ካዳነ በኋላ ያ በባቢሎን የተደበላለቀው ቋንቋ ወደ 71 ተጨምሮ 72 ቋንቋ የሆነው በሐዋርያት በጽርሐ ጽዮን መንፈስ ቅዱስ በወረደላቸው ጊዜ ያ ቋንቋ በመንፈስ ቅዱስ ደግሞ ቋንቋው ምን ሆነ? መግባቢያ ሆነ። ቅዱስ ጴጥሮስ አንድ ቃል እየተናገረ በአንድ ቋንቋ እየተናገረ እየሰበከ ሁሉም ግን ይሰሙት ነበር ይላል። በመንፈስ ቅዱስ ሲሆን አሁን አንዳንድ ጊዜ አንድ ቋንቋ እየተናገርን እማንግባባ እማንደማመጥ ብዙዎች ነን። የቋንቋ መለያየት የጠብ ምክንያት መሆኑ በጽርሐ ጽዮን በሐዋርያት ላይ መንፈስ ቅዱስ ከወረደ በኋላ ቀርቷል ማለት። ኢየሱስ ክርስቶስ ሰው ከሆነ በኋላ ቋንቋ መግባቢያ ነው እንጂ የሰዎች መለያያ እንዳይሆን ሐዋርያት ተጠቅመውበት ሥራ ሰርተውበታል። ስለዚህ ቅድስት ሥላሴ በዛሬው ዕለት ያንን ቋንቋ የደበላለቁበት እንዳይግባቡ ያደረጉበት በዓል በቤተ ክርስቲያናችን መጽሐፍ ቅዱስን መሠረት አድርገን እናከብረዋለን ማለት ነው። ዛሬም በዘመናችን ክርስቲያኖች በዘመናችን ብዙ የማያግባባን ቋንቋ አለ። የማያግባባን ቋንቋ አለ ስንል ይሄ ሰውኛ የምንነጋገርበትን ሳይሆን ልባችን አንድ መሆን አቅቶታል። አንዳችን ከአንዳችን ጋር መግባባት አቅቶናል። ስለዚህ ይህንን የተደበላለቀውን ውስጣችንን ልባችንን አንድ የሚያደርገው ሁላችንም በአንድ ልብ ወደ እግዚአብሔር ስንመለስ ነው። ሥላሴ ይህንን ወደ እያንዳንዳችን ሕይወት አምጥተው ሕይወታችንን ወደ መስመር ወደ ትክክለኛው የሕይወት አቅጣጫ እንዲያመጡልን ቸርነታቸው ከኛ አይለየን። ሥላሴ የሚለው ቃል ቅድም እንዳልኳችሁ ሰለሰ ከሚለው ግስ የወጣ ሲሆን ትርጉሙ ሦስትነት ማለት ነው። ቤተ ክርስቲያናችን የትምህርቶች ሁሉ መጀመሪያና መነሻ ያደረገችው ይህንን ትምህርት ነው፣ ምስጢረ ሥላሴን ማለት። አንድ ሰው ከተግባረ ሥጋ ከተግባረ ነፍስ አስቀድሞ ነገረ ሃይማኖትን መማር እግዚአብሔርን ማወቅ አለበት ብለው አባቶቻችን ቀደምት አባቶቻችን ሥራ ሰርተው በዛ ይጓዙ ነበር። ሰው ተግባረ ሥጋውንም ተግባረ ነፍሱንም ከመስራቱ አስቀድሞ ሃይማኖትን ማወቅ አለበት። ሃይማኖትን ለማወቅ ደግሞ ምን ጀምረው ከሥላሴ። ሥላሴ ስንት ናቸው? አንድም ሦስትም ናቸው። አንድነታቸው በምንድን ነው? በአገዛዝ በስልጣን በመለኮት ይህን ዓለም በመፍጠር በማሳለፍ። ሦስትነታቸው በምንድን ነው? በስም በአካል በግብር እያል በቄስ ትምህርት ቤት ይህንን ትምህርት ልጆቻችን እየተማሩ ያድጉና የጥበብ መጀመሪያ የሆነውን እግዚአብሔርን በማወቅ ይጀምራሉ ሕይወታቸው። ስለዚህ ይህንን ካደረጉ ተግባረ ሥጋቸው ተግባረ ነፍሳቸው በሃይማኖት መሠረትነት ላይ የተጀመረ ስለሆነ ሕይወታቸው እየለመለመ ጸጋ እግዚአብሔር እያደረባቸው ይሄዳል። ከዛም ጋር ተያይዞ ወንጌለ ዮሐንስን ያጠናሉ አይደል? የቀደሙት የቄስ ትምህርት ቤቱ ከመዘጋቱ አስቀድሞ ዛሬ ኤቢሲዲ ከመጀመራችን በፊት ሰው ምስጢረ ሥላሴን አዕማደ ምስጢራትን እንዲሁም ደግሞ ወንጌለ ዮሐንስን ደግሞ አንብቦ ነው የፊደል ትምህርቱን የሚጀምር የነበረው። ቀዳሚው ቃል ውእቱ ቃል የሚለውን የቅዱስ ዮሐንስን የመጀመሪያውን የወንጌሉን ምዕራፍ ቁጥራን በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ይህ በመጀመሪያ በእግዚአብሔር ዘንድ ነበር እያለ ቅዱስ ዮሐንስ ምስጢረ ሥላሴን ምስጢረ መለኮትን ነባቤ መለኮት ይሏል አባቶቻችን። ያንን ምስጢር ከእግዚአብሔር ተረድቶ ለአባቶቻችን ለእኛ ለልጆቹ ያስተማረበት ይህንን ምስጢር በመድገም በማጥናት ነበረ ልጆቻችን ትምህርታቸውን የሚጀምሩት። ይህ ታዲያ ለነፍስም ለሥጋም የሚሆን መሠረት ነው። ስለዚህ ሥላሴን በአምላክነት በመሠረትነት በሕይወትነት በዘላለም ገዥነት በፈጣሪነት አምኖ የጀመረ ትውልድ ወይም ምጻል ለነገ ምንድን ነው? ለፍሬ ለበረከት የሚበቃ ይሆናል። ዛሬ
በምዕራቡ ዓለም ባስጠኑን ትምህርት ኤቢሲዲ ብለን እንጀምራለን። ከዛ በኋላ መግባባት አቅቶናል። አይደለም በዓለማዊ ስፍራ ይቅርና በቅድስናው ስፍራ እንኳን ክርስቲያኖች እርስ በርሳቸው አንድ ሆነው መግባባት የማይችሉበትን ኃይል ያጡት ይህንን የእግዚአብሔርን ጸጋ ይህንን የእግዚአብሔርን ረድኤትና በረከት በሕይወታችን ላይ ጠብቀን ባለመጓዛችን። ስለዚህ የአባቶቻችን የቀደሙትን ምስጢራቸውን፣ ጥበባቸውን፣ ዕውቀታቸውን ዛሬም ይዘን ልንጓዝ ይገባል። ስለዚህ ያ ጥበብ የሚጀምረው ከሥላሴ ነው። የጥበብ ሁሉ መጀመሪያ መሰረት ሥላሴን ማወቅ ነው። አንድነት ሦስትነታቸውን መረዳት ነው እና ይህንን ለትውልዱ ልናስረዳ ልናሳውቅ ይገባል ማለት ነው። እግዚአብሔር አምላካችን ከበዓሉ በረከት ረድኤት እንዲያሳድርብን በቸርነቱ ይርዳን። ያስተማረን የመከረን የቅዱሳን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። የቅዱሳን አባቶቻችን የቅዱሳት እናቶቻችን የከበረች በረከታቸው ድል የማትነሳ ረድኤታቸው ጥርጥር ነቅ የሌለባት ሃይማኖታቸው ትደርብን። ስሉስ ቅዱስን ያለማጉደል ያለመጨመር እናምናለንና ሰይጣን ከሸመቀው ጠላትነት ከመናፍቃን ጾር እግዚአብሔር አምላክ በቸርነቱ ይታደገን። ይቆየን። ወስብሐት ለእግዚአብሔር።